ሰላም ጤና ይስጥልኝ። እንግዲህ የአዳማ ናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል ቲታስን ህንጻ ዛሬ ተፈራርሞ የግል ያደርጋል ማለት ነው። ወደዛ ተጣጣን እየሄድን እንገኛለን። አብረን እንሂድ። ገብርኤል አብሳሬ ትስብእት ገብርኤል አብሳሬ ትስብእት ገብርኤል ሊቀ መላእክት ገብርኤል አብሳሬ ትስብእት ገብርኤል አብሳሬ ትስብእት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት። ይህ የአዳማ ቅዱስ ገብርኤል ካቴድራል ሲሆን የውስጡን ስነ ስርዓት ደግሞ አሁን እማሳያችሁ ይሆናል። እንሂድ። ሊቀ መላእክት። እሺ የተወደዳችሁ ኦርቶዶክሳውያን ወደዚህ ካቴድራል ማለትም ወደ አዳማ ናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል የመጣሁበትን ዋና ዓላማ ነግሬያችኋለሁኝ። ስለዚህ አሁን ደግሞ ከአጠገቤ የካቴድራሉ አስተዳደር ይገኛሉ። ራሳቸውን ከማስተዋወቅ ይጀምሩልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ እባላለሁ። የአዳማ ደብረ ሰላም ቅዱስ ገብርኤል ካቴድራል አስተዳዳሪ። እሺ አባታችን በመጀመሪያ አክብረው ስለጋበዙን እጅግ አድርገን እናመሰግናለን። እንግዲህ በአዳማ ናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል እጅግ ለብዙዎች የምስራች የሆነ ታላቅ የምስራች ተነግሮናልና ያንን የምስራች ያብስሩልን። አዎ እንደ የምስራቹ በ2018 ጥር ወር 1 ጀምሮ የባዛር መርሃ ግብር አድርገናል። ቲታስ ህንጻን ባለ 8 ወለል ፎቅ ለመግዛት ህዝቡ ላይ ባደረግነው ጥሪ ህዝቡ ከሚገባ በላይ አውጥቶ ያቀሙን ለ13 ቀን ነው የተካሄደው። ባዛሩ አስፈላጊውን ነገር ሁሉ አሟልቶ ነበር። ያው የመስሪያ ቤት ነገር ስለሚታወቅ ሲጓተት እስካሁን ድረስ ደርሷል። ሐሙስ ዕለት ዋናው መስሪያ ቤት ሄደን አዲስ አበባ ንብ ኢንተርናሽናል ባንክ በጨረታ አሸንፈን ነው እንደማንኛውም ሰው ተወዳድረን በቀረበው ማስታወቂያ መሰረት ተወዳደርን፣ አሸነፍን። ካሸነፍን በኋላ ወደ ህብረተሰቡ ነው ያደረግነው። ቤተክርስቲያን ተቀማጭ ካፒታል ራሷ ስለሌላት ሀብቷ፣ ገንዘቧ፣ ወርቋ ምዕመናን ስለሆኑ ማለት ነው ምዕመናን ተሳተፉ። ስለዚህ የሚያስፈልገውን ገንዘብ አገኘን። ይሄንን ህንጻ ደግሞ ለመረከብ ቅድመ ዝግጅት ስለሚያስፈልግ በዚሁ ሳምንት ውስጥ ሐሙስ ዕለት ንብ ኢንተርናሽናል ዋናው መስሪያ ቤት ሄደን የብድር ውሉን ፈርመናል። ዛሬ ደግሞ ቅድሚያ ክፍያውን 80 ሚሊዮን ብር የሚደርስ ከአንዳንድ ወጪዎች ጋር ያንን አሟልተን ቅድሚያ ክፍያ ጨርሰናል። ዛሬ የግዢ ውል ነው የፈጸምነው ማለት ነው። የግዢ ውሉን ፈጽመናል። ቀጣዩ የሚሆነው ደግሞ ህንጻውን መረከብ ነው። ስም ማዞርና መረከብ ነው የሚሆነው። በዚህ ተግባር ውስጥ ብዙ አስተዋጽኦ ያደረጉ በገንዘብ፣ በሀብት፣ በሙያ፣ በምክር፣ በጸሎት እንግዲህ ከብፁዕ አቡነ ጎርጎርዮስ ጀምሮ የሀገረ ስብከቱ ሊቀ ጳጳስ የሁላችን አባት የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የካህናት ማሰልጠኛ መንፈሳዊ ኮሌጅ የበላይ ኃላፊ በጸሎታቸውም አቅጣጫ በማሳየትም ባደረጉት አባታዊ መመሪያ እዚህ ላይ ደርሰናል። ካሁን ወዲያ የሚቀጥለው እንግዲህ ስም አዙሮ ህንጻውን መረከብ ነው። ዛሬ የግዢ ውል ነው በዚሁ በአዳማ ደብረ ሰላም ቅዱስ ገብርኤል ካቴድራል ስቱዲዮ ውስጥ የፈጸምነው ማለት ነው። በጣም መልካም። እሺ እናመሰግናለን። እንግዲህ ከዚህ በፊት ህንጻው ምን ሲሰራ ነበረ? አሁንስ የቅዱስ ገብርኤል ካቴድራል ከሆነ በኋላ ምን የመስራት ሐሳብ አላችሁ? የሚሰራው እንግዲህ ሆስፒታል ነው እኛ ያሰብነው። ህብረተሰቡ እያገለገሉ አባቶች ቤተክርስቲያን እንደምታዩት ያው የግል ሆስፒታል እምብዛም የለም። አባቶች አገልግለው ሲደክሙ የሚጦሩበት ሆስፒታል ለማድረግ ነው እኛ እቅዳችን። ይሄ ምንም የማይካድ ነው። ራሳችን እስከምንችል ድረስ አንዳንድ ስራ ሊሰራ ይችላል። ሌላ ግን ሆስፒታል አድርገን የቅዱስ ገብርኤል ሆስፒታል ተብሎ በሆስፒታልነት እንዲቀጥል ሐሳባችን ማለት ነው። በጣም መልካም። ከዚህ በኋላ ምዕመናኑ ምን ማድረግ አለበት? ምናልባት በምን አይነት ሁኔታ ሊጠብቅ ያስፈልጋል? የቀሩ ነገሮች ካሉ ምናልባት ክፍያውም እንደዚህም ያሉ ነገሮች ምዕመናን በምን ጉዳይ ላይ መዘጋጀት አለበት?
ምእመናን እንግዲህ ያው ቤተክርስቲያን ቅድም እንደገለጽኩት ሀብቷ ምእመናን ናቸው ብለናል። ሁሉ ነገር በኮሚቴ ነው የሚሰራው፣ በህግ አግባብነት ነው የሚሰራውና አሁን 99 ሚሊዮን ነው ብድር የፈረምነው ማለት ነው። በ3 ዓመት ውስጥ የሚከፈል ማለት ነው። ይሄንን ደግሞ ለመክፈል ያው ምእመናኑ ነው የሚሳተፈው። ጨርሶ ከዕዳ ነፃ እስከሚሆን ድረስ ምእመናኑ በውጭም በሀገር ውስጥ ያሉት ሁሉ ሊሳተፉ ይገባል። ይሄንን ቤተክርስቲያንን አንድና ለመጨረሻ ጊዜ ጃንጥላ ዘግዝቆ ከመለመን ማዳን ነው። የቤተክርስቲያኑ ዓላማ ይህ ነው። ይሄ ህንፃ የቤተክርስቲያን ሙሉ ለሙሉ ዕዳውን ከፍሎ ከተጠናቀቀ ከዚህ ከከተማ ውጪ ያሉት በብር ምክንያት በአገልጋይ ምክንያት የሚዘጉ የሚጎሳቆሉ አብያተ ክርስቲያናችን ለመርዳት ነው ዓላማው እንጂ ራስ ካፒታል አለኝ ብሎ ዝም ብሎ ብቻ ለመቀመጥ አይደለም። ከቲታስም በኋላ ደግሞ እንጨምራለን ሌላ ብለን እናምናለን። ምእመናኑ በሚያስፈልገው ነው ሁሉ ሊሳተፍ ይገባል ለማለት ነው። በጣም መልካም እንግዲህ እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ተመልካቾቻችን እንደተመለከታችሁት እጅግ በሚደንቅ ሁኔታ ይህ እንደ አዳማም ሆነ እንደ ተለያዩ አድባራት ማለት ይቻላል አልተለመደም እንደዚህ አይነት ህንፃን ለካቴድራሎች ማስገባትና እጅግ የሚደንቅ ነገር ነው። ስለዚህ አባታችንም መልእክታቸውን እንዳስተላለፉት ሁሌም ለቤተክርስቲያን ምእመናኖቿ እናንተ ናችሁ ለቤተክርስቲያን ያላችኋትና ባላችሁበት ቦታ ሆናችሁ ቤተክርስቲያንን እንድትደግፉ እንድታገዙ እንላለን። ከዚህም በኋላ ደግሞ ያሉትን ኢንፎርሜሽኖች በሙሉ በተለያየ ጊዜ በካቴድራሉ ሚዲያ ዘደብረ ሰላም አዳማ ሚዲያ ከታች እንጽፍላችኋለን። በዚህ የገባችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ በዛ የሚገለጽ ይሆናል ማለት ነው። ካቴድራሉ የሚያስተላልፉትን መልእክቶች በሙሉ በካቴድራሉ ሚዲያ እንድትከታተሉ እንላለን። ቀሪ መረጃዎችን በዛ ላይ በሰፊው ታገኛላችሁ። እኔ ግን ለዛሬው በዚህ ይበቃኛል ማለት ነው። አባታችን እግዚአብሔር ይስጥልኝ። እናመሰግናለን። እኛም እድሜ ይስጥልን፣ ሚዲያውን ያሳድግልን። አሜን። ተባረክ ተባረክ። እሺ